የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ከራሱ አባላት ተተኪ አመራሮችን ለማፍራትና ሌሎችም ፈቃደኛ የሆኑ የፖለቲካ ፓርቲዎችን አባላትና አመራሮች የሚያሰለጥንበት ማሰልጠኛ አካዳሚ አስመርቋል። ፓርቲው የተመሰረተበትን 6ኛ ዓመትም በዚሁ የምረቃ መርሃ ግብር ላይ አክብሯል። ኤርሚያስ በጋሻው ተጨማሪውን አሰናድቷል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የኢትዮጵያ ፖለቲካ በእውቀትና በምክንያታዊነት እንዲመራ ያደርጋል። የኢዜማን መሰረታዊ መርሆች በሚገባ የተረዱ ተተኪ አመራሮችንም አፈራበታለሁ ያለውን ማሰልጠኛ አካዳሚ አስመርቋል። የፓርቲው መሪ ፕሮፌሰር ብርሃኑ ነጋና ሌሎች አመራሮች እንዲሁም የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊ ደስታ ዲንቃና ሌሎች የአጋር ፓርቲ አመራሮች በተገኙበት ነው ፓርቲው በዋና ጽህፈት ቤቱ ያዘጋጀውን አካዳሚ ያስመረቀው። መማሪያ ክፍሎች፣ ቤተ መጻሕፍትና የሰልጣኞች ማደሪያ ጭምር የተዘጋጁለት ማሰልጠኛ አካዳሚው ከኢዜማ አባላት በተጨማሪ የሌሎች የፖለቲካ ፓርቲዎች አባላትንም እንደሚያሰለጥን ተነግሯል። በዋነኝነት የምናስተምራቸው የኛ የተለያዩ የምርጫ ክልሎች ላይ የሚገኙ አባላቶቻችንን እንዲሁም ከሌሎች ተፎካካሪ ፓርቲዎች የሚመጡ ለመማር ፈቃደኛ የሆኑ የተወሰኑ ኮታዎችን ወስደው የምናስተምራቸው የተለያዩ ኮርሶች አሉ። እዛ ላይ መማርና መሰልጠን ይችላሉ ማለት ነው። ኢቬንቹዋሊ ተስፋ የምናደርገው ለኛ ብቻ ሳይሆን ሌሎችም ተገዳዳሪ ፓርቲዎች ትንሽ ቆይቶ ኢቬንቹዋሊ ከተስማማን ሁሉም የፖለቲካ ሰዎች የሚሰለጥኑባቸው የተወሰኑ ተቋሞች ያስፈልጉናል። ከድሮ አስተሳሰብ እንውጣ ካል የአንድ ፓርቲ ብቻ አይሆንም። በመርሃ ግብሩ ላይ የተገኙት የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊ የነጻነትና እኩልነት ፓርቲ ሊቀመንበር እንዲሁም የአማራ ብሔራዊ ንቅናቄ አብን ስራ አስፈጻሚ ኮሚቴ አባል የአካዳሚው መመስረት አስፈላጊ መሆኑን ያነሱባቸውን የአጋርነት መልእክቶች አስተላልፈዋል። በግሩፕ ወይም በቡድን ደረጃ ራሱን ብቻ የሚያዳምጥበት ወጥቶ በጋራ የምንደማመጥበት ሁኔታ ሊፈጠር የሚችለው በእንደዚህ አይነት ተቋሞች ሲኖሩ እንደሆነ ነው የምረዳኝ። ስለዚህ በጣም የጋራችን ስለሆነ እኛም እንጠቀምበታለን፣ ወጣቶችን እናስተምራለን። ሀሳብ ላይ የተመሰረተ ፖለቲካ አሸናፊ እንዲሆን መላው ኢትዮጵያ ትብብር ማድረግ አለበት። ደሞም ከኢዜማ ይጠበቃል። ይሄ ሊደርሺፕ ማሳየቱ እኔ በጣም ደስ ብሎኛል። ባይዙዬ ለሁላችንም አርአያ ነው። እኛም ነገን ተገብረዋለን። እንደዚህ ኮንፊውዥን ሲፈጠር ክላሪቲ ኦፍ ቶት ኖሮት በዛ መሰረት ደግሞ ነገሮችን አሬንጅ አድርጎ የሚንቀሳቀስ ኃላፊነት የሚሰማው ግለሰብ ስብስብ በኢትዮጵያ ውስጥ መኖር አለበት። በሌሎች ሀገሮች የተለመደ ነው። አንድ ፓርቲ የስልጠና የአቅም ግንባታ ዊንግ ሊኖረው ግዴታ ነው። ካልሆነ የምንለውን ነገር በእውቀት ላይ የተመሰረተ በሐሳብ የተመሰረተ የሚባለው ፖለቲካ ኢንስቲትዩሽን ከሌለው ሐሳቡ ነው የሚቀረው። ግንቦት 2011 በ7 ፓርቲዎች በ3 ስብስቦችና ፓርቲ በሌላቸው ግለሰቦች ራሳቸውን አክስመው የመሰረቱት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በዚህ መርሃ ግብር ላይ 6ኛ ዓመቱንም አክብሯል። ፓርቲው ባለፉት 6 ዓመታት የተለያዩ ውጫዊና ውስጣዊ ፈተናዎች ቢገጥሙኝም ፓርቲውን ለማጥራት ግን ይህ ጊዜ ወሳኝ ጊዜ ነበር ብሏል። ኢዜማ የዜግነት ፖለቲካ አራማጅ መሆኑን የሚገልጽ ፓርቲ ነው። በማሰልጠኛ አካዳሚው ሌሎች የፖለቲካ ፓርቲዎች አባላትና አመራሮችን ለመቀበልም ዝግጁ ነውና ከራሱ መሰረታዊ የፖለቲካ መርሆች አንጻር የሚሰጠው ስልጠና ይዘቶች ምንድናቸው ብለን ጠይቀናል። መንግስትና ፖለቲካ ስንል ብዙ ነገሮች ተደበላለቀ ነው። እንደዚህ ክሊርሊ ስናወራ ወይም በግልጽ ስናወራ ምን ማለት እንደሆነ ብዙሃን ላይ ይረዳን ይችላል። ይሄንን ነው ትምህርት እንደ ካሪኩለም ውስጥ መንግስት ምንድነው ኃላፊነቱ፣ ፖለቲካችንስ ምንድነው፣ ይሄኛው የዓለም ሁኔታ ደግሞ እኛ ላይ የሚያመጣው ችግር ምንድነው፣ እንዴት ነው መገንዘብ ያለብን፣ ከዛም በኋላ ደግሞ እንዴት ነው ዳያሎጋችንስ እንዴት ነው የሚሆነው፣ በጠረጴዛ ዙሪያ ፎከስ አድርገን ለምንሰራ ወይም ትኩረት አድርገን ለምንነጋገራቸው ችግሮቻችን በምን አይነት ሁኔታ ነው መፍታት ያለብን፣ ከብረት ወደ እውቀት ነው የምናሸጋግረውና ሂደቱ ረጅም ሊሆን ይችላል። ግን ፖለቲካው ግን ዴፊኒትሊ ወይም በእርግጠኝነት ግን ይቀየራል። ምናስተምረው ደግሞ ፖለቲካ ምን ማለት ነው አይደለም፣ ሰው መሆን ምን ማለት ነው፣ ሰው ከሆኑ በኋላ እንደ ማህበረሰብ አብሮ የሚኖረው እንዴት ነው፣ አብሮ እንደ ማህበረሰብ ሲኖር ምን አይነት የመንግስትና የፖለቲካ አወቃቀር ነው ሊያሻግረው የሚችለው፣ ፍልስፍና፣ ቴክኖሎጂ፣ ዘመናችን ያመጣቸው ችግሮች ምንድናቸው፣ እነሱን እንዴት አድርጎ ነው መዝለቅ የሚችሉት፣ ዓለም እየሄደችበት ባለችበት ሁኔታ እንደ ኢትዮጵያ ያለ ሀገር እንዴት ነው ወደፊት መሄድ የሚችለው፣ እንደዚህ አይነት በዚህ መልክ ያስታጠቅናቸው
ሰዎች ፖለቲካ ውስጥ እንዲኖሩ ነው የምንፈልገው። ለዛ ነው የምናዘጋጀው። ለመጀመሪያ ዙር ስልጠና 60 የፓርቲው አባላት የሆኑ ሰልጣኞችን ተቀብሎ ለማሰልጠን ምዝገባ አከናውኖ ማጠናቀቁን የገለጸው ኢዜማ በቀጣይ በተከታታይ ዙሮች የራሱንም የሌሎች ፓርቲዎችንም አባላት ማሰልጠኑን እንደሚቀጥል ገልጿል።